እኮ እሱ ከመጣ በኋላ ግን እንደሰለችውሽ ግልጽ አድርገሽልኛል ማለት ነው። ይሄ እኮ ግልጽ ነው። አንተም እኮ እየሰከርክ መለፋደድ ሰው እኮ ራሱ የተናቀ ነው። እውነት ብለዋል ጋሼ። ባይገርሙት አንድ ቀን ህይወቴን እስከ ወዲያኛው የሚቀይር ነገር ነው ያደረገልኝ። ምንድነው? ምን አድርጎልህ ነው? ከአነስተኛ ብድርና ቁጠባ ተቋም ብር እንድበደር ዋስ ሆነኝና ትንሽዬ ሱቅ ከፈትኩኝና መስራት ጀመርኩ። በጣም ደስ ይላል። ያቺን ሊስት ጸለኝ ብታይ። አዎ እንዴ በጣም ነው የሚያስጠላው። መድኃኒታው ምኑ ደስ ይላል? እኔ የምልህ አንቺ እንዴ ቆይ ቅድም እንደዛ ቅርዝዝ ድንዝዝ ያደረገ ነገር ምንድነው? ምን በጣም ቀረዘስኩ እንዴ? እንደ ሎጥ ሚስት የጨው ሐውልት መስለ ደርቀህ እኮ ነው የቀረው። ያው እንግዲህ እኔ ሲርበኝ እንደዛ ነው የሚያደርገኝ። የእውነት ርቦ ነው እንደዛ የደነዘዝከው? አዎ አሁን ገብተኛ ብርብር ያትረታብኝ በሚስትና በርስቱ ቆንጆኛ የምን መቼም እንዳትረ በቃ እሺ አሁን እደግምልሻለሁ። ዝም ስልሽ የፈራሁሽ መሰለሽ እንዴ? እኔ የፈራሁሽ መሰለሽ? አረ እንዴ ምን ሆናችኋል? ልጆቹ እኮ ተኝተዋል። ተረጋጉ እንጂ
አሰላሙ አለይኩም ወረህመቱላሂ ወበረካቱ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ያለ ሰላምና እዝነት አይለያችሁ እያልኩ ዛሬ ብቅ ብያላችኋለሁ። ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብጽትና ረፍረፍ ይባልልኝ። ውድ ቤተሰቦችም ያው እንግዲህ አቶ ብሩክ ደስታ በደስታ ሆኗል። ሚኪም እንግዲህ በጣም ተናዷል። ሚኪ እንግዲህ ነገር አረሙ ሁላ ግራ እየተጋባበት ነው። ምክንያቱም እዛ ቤት ውስጥ እሱ እንደ ሴት ሚስቱ ደግሞ እንዳማዋራ ሆናበታለች። ጉድ እኮ ነው። አንዳንድ ጊዜ ወንዶች ሴት ቤት ለሚገቡ ወንዶች እዚህ ድራማ ላይ ከዚህ ተድራማ ተማሩ። ሽፉ ጉድ ብሩ ሚኪ እንግዲህ እሷን ወዷት ያኔ በፊት በጣም ይወዳት ነበር። ጓደኛውን የሚያስተዋውቋት እሱ ነበር። ነገር ግን ትርሲት ብሩክ ሚኪን አትወደውም ነበር በፊት። ምክንያቱም ዝም ብሎ የማይፈለግ ቦታ የማይሆን ቦታ ማጤስ መቃም በቃ ይሄ ስለነበረ ስራው በጭራሽ እሱን አትፈልገውም ነበር። ከዛም እሱንም እንደማትፈልገው ሲያል ይችን የመሰለው ጠንበለልማ እንዴት ለሌላ ሰው አሳልፈን እንሰጣለን በሚል እንትን በዛ በኋላ እንትን ይላሉ። ብሩክ ጋር ያስታውቃታል። ከዛም ብሩክ ጋር ሲኖሩ እንግዲህ አንድ ቀን ሁላቸውም ሲግባቡ ወደ ትዳር ያመራሉ። ነገር ግን በትዳራቸው በጣም ደስተኛና ጥሩ ቤተሰብ መስርተው 2 ልጆች ወልደው እየኖሩ ነበር። ብሩክም እሷን ታገባ ወዲህ ደስታው ቤቱ ሁሉ ነገር እየሞላለት ይመጣል። ከዛም አንድ ጊዜ ብሩክ ባልታሰበ ነገር ባልታሰበ ቀን አጋጣሚ በወጣበት ይቀራል። ምክንያቱም ሚኪ ተብዬው ራሱን እንትን እንዳጠፋ ያደርገዋል። በመኪና አደጋ እንዲገጨው ያደርገዋል። ውድ የቻናሌ ቤተሰቦች ቻናሌን ሰብስክራይብ እና ላይክ እያረጋችሁ አበረታቱ። ከዛም ትርሲትም እንግዲህ በጣም ትናደዳለች። ሚኪ እንዴት እንደዚህ ይላል እያለች በጣም ግራ ትጋባለች። ከዛም ሚኪም እሷም የሚጣየው በጣም ተጨንቃለች። ምክንያቱም የነ ብሩክ የጎረቤቶቻቸው ቤትና የነሱም ቤት ሁሉም ቤት በአንድ ላይ ይነዳል። አንዳንድ ጊዜ አጋጣሚዎች ሁሉም ነገር ግራ ያጋባል። እናም ውድ የቻናል ቤተሰቦች በዚህ መሀል እንግዲህ ትርሲት በጣም ግራ ትጋባለች። ጉድ እኮ ነው። አንዳንድ ጊዜ ህይወት ከባድ ነው። ህይወት እኛ እንደፈለግን ሳይሆን እሷ እንደፈለገች ትወስደናለች። ከዛም እንደዚህ እያለ ትርሲት ስትኖር እንግዲህ ትርሲት ገንዘብ በጣም ብዙ አላት። ብሩክ እኔ የምልሽ ትርሲት ይላታል። የነ ባባን ቤት እንድታሰርልኝ እፈልጋለሁ። ምክንያቱም እኔ ያንን ቤት ብቻ ታሰራሽልኝ ሌላ ምንም ነገር አልፈልግም ይላታል። እሷም እንግዲህ ትንሽ ግራ ትጋባና እንዴት ያለ የሰው ጎበዝ አስተዋይ ቢሆን ነው። ድሮም የምታደርጋቸውን ነገሮች አልተውክም። ጉድ እኮ ነው ብሩክ፣ እንተ ጎበዝ ነህ። ድሮም እንደዚህ ለሰው ነበር የምትኖረው ይላታል ትለዋለች። ከዛም የምርሽን ነው ትርሲት ይላታል። አዎ የምሬን ነው ትለዋለች። ከዛም እያሉ ሲኖሩ ያ ቤትም ሊሰራ ነው። ነገር ግን ሚኪ ይህን ነገር ሲሰማ ስሜቱን መቆጣጠር ያቅተዋል። ምክንያቱም በእርግጥ ይህን ገንዘብ ሚኪ ሰርቶ አያገኘውም። ነገር ግን ቢሆንም እዛ ቤት ለብዙ ጊዜ ስለተቀመጠ በቃ ያኔ ቤቱ የኔ ነው ብሎ ያስባል። እሷም ደግሞ ቤቱን በጋራ ልታደርግለት ወስና ነበር። ነገር ግን አጋጣሚ ነገሮች ሁሉ አሁን የሞተው ሰው መጥቶ ግራ አጋብታቸው ነው። ምክንያቱም ብሩክ መጣ። ብሩክ ሲመጣ ነገር አለም ሁላ ተቀያየረ። ከዛም አባባን በነገሮች ሁላ ደስ ይለዋል። ቤቱ ሊገነባ ስለሆነ ትርሲት ልታሰራ ስለሆነ ለልጅቱ ይቅርታ ያደርግለታል። እንግዲህ ብሩክ አሁን በሁለት ሴት ተገባል። ጠበቃውን አለ
መልካምነት አንዳንድ ጊዜ ይከፋል። በፊት ድሮ ሰዓት ባለው ሰዓት መልካም ያደረግላቸው ልጆች አሁን በሁሉም አጋጣሚ ከጎኑ ናቸው። እንግዲህ ቾንቤም ለብሩክ ልዩ ፍቅር አለው። ጉድ እኮ ነው። ጠበቃውም እንግዲህ ለብሩክ ልዩ ፍቅር አላት፣ ግን ጠበቃዋ በጣም ትወደዋለች። ጉድ እኮ ነው። እንግዲህ ብሩክ አሁን ላይ በጣም ደስተኛ እየሆነ ነው። ምክንያቱም ብሩክ የሚያሳስበው የነሱ ቤት የነባባ ቤት ነው እንጂ ሌላ ነገር የሚያሳስበው ነገር የለም። ምክንያቱም ሁሉንም ነገር አሁን የተስተካከለልን ነው። ግን አንድ ጊዜ የነሱ ቤት እንዲስተካከልለት ይፈልጋል። ምክንያቱም ይችኛዋ ሚጣ በጣም ጭንቀት ላይ ናት። ትሬስ ውስጥ ገብታለች። ገባችሁ? በእኔ ምክንያት የሰው ቤት ተቃጠለ፣ የድሆች ቤት ተቃጠለ፣ ተፈናቀሉ እያለች እየሰከረች እያበደች በትካዜ ውስጥ እንትን ትላለች። አባቷም ደግሞ ቅስሟን ሰብሮታል። እና ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን በያላችሁበት ያለ ሰላምና እዝነት አይለያቸው። አላህ አገራችንን ሰላም ያርግልን፣ የመጣብንን ባለአ ይመልስልን። ውዶቼ፣ ውድ ስደተኛ እህቶቼ በያላችሁበት አላህ ይጠብቃችሁ። ለቻናሉ አዲስ ስትሆኑ ላይክ ማድረግ፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ ስለምታበረታቱ። ጀዛኩሙላህ ኸይረን